አዳምጪ። ብሉይ ኪዳን በምን ቋንቋ ነው የተጻፈው? እሺ ታሳየው። የትኛው መጽሐፍ ቅዱስ ላይ ነው እንደዛ የሚለው ያሳየኸው ነው ጥያቄ። እኔ ገብቷል። አሁን ለኔ ጥያቄ የሆነብኝን ኩዌሽን አዳምጠኝ። እያዳመጥከኝ ነው? መጽሐፈ ኢዮብ 22:21 ላይ ያለው እኔ የማውቀው የመጽሐፍ ቅዱስ ባይብሉ ላይ ያለው ቃልና አንተ እዛ ላይ ስታስተምር የነበረው ቃሉ አንድ አይደለም እና ከየትኛው ላይ ነው? እኔ ለማወቅ ስለፈለኩ ነው። መጽሐፍ ቅዱስ የሚለውን የትኛው መጽሐፍ ቅዱስ ነው ነው ጥያቄው። እሺ ብሉይ ኪዳን የተጻፈው በምን ቋንቋ ነበር? መጀመሪያ በዕብራይስጥ ይሁን በግሪክ ኢንፎርሜሽኑ የለኝም እሱ። በዕብራይስጥ የተጻፈው ይገርምሻል። ስለዚህ አሁን እሺ የዕብራይስጥ ፊደል ቀጥታ ወደ አማርኛ መቀየር ማለት ነው። እኔ ምንም የምጨምረው የምቀድሰው ነገር አይኖረኝም። ወይ እኔ እየነገርኩሽ አንቺ ታሳይን ትራንስሌት አድርገህ እኔ አይደለሁም ማድረግ እኮ ትራንስሌት ማለት ትርጉም ማለት እኮ ነው፣ ሌላ ነገር አይደለም። ዕብራይስጥ ስለማናነብ እኛ ኢትዮጵያኖች ስለማንረዳ ወደ አማርኛ እንቀይረዋለን። በቃ እኔ እየነገርኩሽ አንቺ አውጪ። ትልቁ ላይ ላድርግሽ። ዕብራይስጥን ታወጪልኛለሽ? እሺ ዕብራይስጡን ወደ አማርኛ ቀይረህ እስኪ ንገረኝ የሚለውን። አይ በቃ እሺ እንደሱ ቀይረን እንመልከተው። አማርኛውን ብቻ ወደ አማርኛ ችግር ነው። አንቺ አይነሽ እያየ እዚህን ቀይረዋለን። ወዴት እንሳለሽ? አይስ መልካም ያው እዚህ ጋር ባይብል ሀብ ይላል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ያው የት እንገባለን እኛ? መጽሐፈ ኢዮብ ላይ እንገባለን። ኢዮብ አሁን ምዕራፍና ቁጥርን አስቀምጥ። ሁለት አሁን ወደ አማርኛ እንቀይረው። መጀመሪያ እንግሊዘኛ ነው፣ ከዛ ወደ አማርኛ እንቀይረው። እዚሁ እያለ ያው እዚህ ጋር ወደ አማርኛ እንቀይረዋለን። ይሄ ባይብል አፕ ምናምን የሚለው ምንድን ነው? አፑ ባይብል አፕ። ይሄ ባይብል አፕ አጠቃላይ የመጽሐፍ ቅዱስ አሁን እኔ ያለኝን የመጽሐፍ ቅዱስ አፕ ምን እንደሆነ ታውቃለህ? አማሪክ ባይብል ይላል። እዚህ አንድ ነው ብዬ ነው ተስፋ ማድረግ። ያንተ ደግሞ ባይብል እሺ፣ አንሱ ወደ አማርኛ የተተረጎመልሽ ነው። አሁን እዚህ ጋር ይሄ እንግሊዘኛው ነው፣ ከዛ ዕብራይስጥ ምን አማርኛው ነው። አዎ ይሄን ዕብራይስጡን አይደለም ነው የፈለኩት። አማርኛው አንድ መሆን አለበት። አይደለም አማርኛው እኔ ጋር ያለው አማርኛና እንደዚህ ይላል በአማርኛ፣ ከዛ በዕብራይስጥ ትራንስሌት አድርገህ የነገርከው እኮ ያውና ላሳይሽ እኮ ነው። ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ እያለ ይተርጎም። እዚህ ጋር እነዚህ ሁሉ ትርጉሞች ናቸው። ይታይሻል አይደለ? አሁን እዚህ ጋር ይሄንን ኢዮብ 22:21 አሁን እኔ ፈልገው 20:21 ያለችውን ብቻ ለእግዚአብሔር ተገዙ የሚለው ነው የምታሳየው። 20:21 ስታይሽ ምን ይላል? አምጥ እሺ አሁን ቀጥታ እዚህ ጋር ይሄው 20:21 እዚህ ጋር ኢዮብ 22:21 ሂብሩ የሚለው ላይ ልገባ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። ሂብሩ የሚለው ላይ እንግባ። ያና ዕብራይስጥ ጽሑፎች ይታያል። አሁን ወደ አማርኛ እንቀይረው። እሺ ያው ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል አይደለ? ከኔ ጋር ነሽ? አሁን እዚህ ጋር ቀጥታ መንካት ብቻ ነው፣ ሌላ አይደለም። አሁን ወደ አማርኛ ይሄ አንተ የምትለው መጽሐፍ ቅዱስ ላይ እኔ አላውቀውም። ኢብሮ ትይዩ ምናምን የሚል የለም። አዲስ ኪዳን ላይ እኔ አሁን እየነገርኩ ያለው አዲስ ኪዳንና ብሉይ ኪዳን ያለኝ አፑ አጻጻፉ ራሱ አንድ አይደለም አንተ ጋር ያለው ማለት ነው። ምናልባት ትራንስሌት እንደምታደርግ ምን አላውቅም። አቀማመጡ ራሱ አንቺን አውጭና አሳይን። በቃ ችግር የለም። ትልቁ ላይ አድርጌሻለሁ። ቪዲዮ ቢኖረው አሳይማ ቪዲዮ እኮ ከዛ ወደ አማርኛ ልትቀይርልን ነው። ዕብራይስጡ አለሽ አይደለ? አይደለም ቆይ እኔ በራሴ ልግባና ታሳየኛለህ። ይሄ በሰው አንተ ስለሆነ አስቀባም በቪዲዮ ወይስ
ችግር የለውም። እኔና ዕብራይስጡን ከፍተሽ ወደ አማርኛ ትቀይርልኛለች። ችግር የለውም። በቃ እኔ ጋር ያለውን ዳይሬክት ያሳያለሁ። አዲስ ኪዳንና ብሉይ ኪዳን ያለበት መጽሐፍ ቅዱስ አፑ ማለት ነው። አብሽሪ አየሽ። እና ስመችሽ ትገቢያለሽ። አስረዳታ ወሱ ሰላም አለይኩም። እኔ እያሳየህ ነበር። ቴዩ ቢል የለውም እኔ ጋር አለች። ቴዩ ወደ ቴዩ ዕብራይስጥ ትሄድ ማለት እያመላከታት ነው፣ ሌላ አይደለም። ቃሉን የሚፈታበት ቦታ ያንን ማየት አልፈለገችም እሷ። አሁን ባሳያትም ዋጋ የለውም። ቀጥታ ቢመጣለት ስለምትክደው ማለት ነው። እዚህ ጋር ዕብራይስጡን አስቀምጦታል አይደለ? እኔ ወደ አማርኛ መቀየር ብቻ ነው፣ ሌላ የምጨምረው የምቀንሰው ነገር አይኖረኝም። እዚያ ላይ ለእግዚአብሔር መገዛት ማለት ሙስሊም ማለት ነው ብሎ አስቀምጦታል፣ ወይንም እስላም ማለት ነው ብሎ አስቀምጦታል። እሺ ሚኪ እንዴት ነህ? ሁሱ ሰላም ነው? አማን ነው። ሰላም ነው አለሁልህ። ስለ ለይለቱል ቀድር ልጠይቅ ነበር። እሺ አንድ ሰው 10ሩንም ቀን ለይለቱል ቀድር ታጁድ መስጊድ ሆኖ ሰግዶ ለይለቱል ቀድር የማያገኝበት ምክንያት ሊኖር ይችላል? لا ያገኛል እንጂ ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተሐረው ለይለቱል ቀድር في الأواخر من رمضان ብለዋል። የረመዳን የመጨረሻዎቹ አስርቶቹ ሌሊቶች ላይ ለይለቱል ቀድር ተጠባበቁ ብለዋል። በዚያን ጊዜ እንደምናገኝ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኦኬ። ስለዚህ መስጊድ እየሰገድንበት ባለበት ሰዓት ማናገኝበት ምንም አይነት ምክንያት አይኖርም ማለት ነው። ዒባዳ እየሰራ ቁርአን በመቅራት ሶላት በመስገድ ዚክር በማድረግ በእነዚህ ማሳለፍ ነው። እነዚያ ሌላ ዛኔ ታገኛለህ። ኤምኬ ሰላም። እሺ ቴንክ ዩ። ሰላም ነው። እንዴት ነህ? አለን። በሆነ አካውንት እየገባው ነበር እኮ ከዛን ኮኔክሽን እምቢ ብሎኝ ነው። ኦኬ ሮባ ነህ እንዴ? ሮባ ሳይሆን ሮባም የኔ ነው፣ ግን አንደኛው የሆነ ሚኪ ሚል የተገለበጠ ጽሑፍ ያለው። ኦኬ ኦኬ። እሺ እስልምናን መቀበል ፈልጋ ነው? አዎ እየጾምኩ ነው። እሺ ኦኬ። እየጾምኩ ነው አሁን ከጓደኞቼ ጋር። ማሻአላህ ደስ ይላል። መጀመሪያ ነው መጾም የጀመርከው? አዎ መስጊድ መሄድ ፈራው። አይ ሻብሽር ከኔ ጋር አብረኸኝ የሻሃዳ ቃል በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ መሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል ከተባለ አላህ ያለፈ ኃጢአቱን ይቅር ይለዋል። የመጀመሪያው ችሮታው ይሄ ነው። የመጀመሪያው ስጦታው ይሄ ነው። ያለ ኃጢአት ንጹህ አድርጎ ይቀበለዋል። ወደ እርሱ የተመለሰን ባሪያ ይምራል አላህ ሱብሓነሁ ወተዓላ። ይህም በቁርአን ላይ በርካታ ቦታ ላይ ይናገራል። ለምሳሌ ሱራ ጣሃ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እምርለታለሁ ብሏል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈውን ሁሉ ወንጀላቸውን እምርላቸዋለሁ ዛሬ ይናገራል። ይሄ ነው። በቀጣዩ ዓለምስ ምን ተስፋ ሰጥቶታል? ምን ቃል ገብቶለታል? ሙስሊም ለሆነ ሰው አላህ ከተባለ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን በቀጥታ ሊያስገባው ቃል ገብቷል። የዘላለማዊ ህይወትን በእርሷም ውስጥ ሊሰጠው ቃል ገብቷል። ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአምላካቸው የአላህ ቃሌ ነው አለ። እኔ አሸናፊና ጥበበኛ ነኝ እያለ ይናገራል። ይሄ ነው። እሺ ወንድማችን ስምህ ማን ነበር? ሚኪያስ። መቀየር ካልፈለክ ችግር የለውም። ከፈለክ ደግሞ ደስ የሚልህ ሙስሊም ስም አንተ ታውቃለህ?
እስቲ አውጡልኝ። እሺ እኔ ከስሞች ሁሉ ደስ የሚለኝ ስም ሙሐመድ ከተስማማ ሙሐመድ ብለህ በጣም ደስ ይለኛል። ሙሐመድ እሺ እሺ ወንድም ከዚህ በኋላ ስምህ ሙሐመድ ነው። ሶላትህን ከጓደኞች ጋር ቀጥል፣ ጾምህንም ቀጥል። እሺ ጥያቄ አለኝ። እሺ ጥያቄ ምንድን ነው? እኔ አሁን ከ15 አንስቼ እስካሁን እየጾምኩ ነው። እሺ በአላህ ዘንድ ተቀባይነት አለው እስካሁኑ? አዎ፣ ምክንያቱም በአላህ አምነሃል፣ ሶላትንም እየሰገድክ ነው። አንድ ሰው አምኖ እስከሆነ ድረስ ሸሃዳ የሚያስይዘው ሰው ባያገኝ ይሄ ሰውዬ አላህ ስብሐነ ወተዓላ ያንን ስራውን አይጠልበትም። ይህ በምንሰግድ ጊዜ በሶላት ላይ የምንለው ቃል አለ፣ ሸሃዳ ቃል። ያንንም ባታውቅም ራሱ ሰውየው የሚያስይዘው ሸሃዳ አጣ። ነገር ግን አምና በአላህ ስብሐነ ወተዓላ ማመንን ፈለገ፣ አላህ ያን ስራውን አይጥልበትም። ኢነላሃ ላ ዩዲዑ አጅረል አልዓሚሊን፣ አላህ ስብሐነ ወተዓላ የመልካም ሰሪዎችን ስራቸውን አይጥልባቸውም። ላ ዩዲዑ አጅረል ሙሕሲኒን፣ የመልካም ሰሪዎችን ምንዳ አይጥልም። ስለዚህ ይያዝልሃል እሱ። ከዚህ በኋላ ቀጥለሽ። እሺ እሺ ወንድም ጥያቄ ያለች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ አንድ ሁለት ሶስት ጥያቄዎች ነበሩኝ። የመጀመሪያው ሙስሊም ሆነ ከኸምር ቤት መጾም እንዴት ይታያል? እሱ ማለት ያን እየሰራህ ነው? መስካሪ መጠጥ እየሰራህ? ያው መሸጫ ቤት ነው። እዛ ላይ ተቀጥሮ የሚሰራ ጓደኛዬ ነው። እንዴት ነው እሱ? እየጾመ እየሰገደ ነው እንጂ ከቻለ ይቀይር። መስካሪ መጠጥ አይቻልም፣ አይፈቀድም። መጠጣትም ሆነ እርሱን መስራት ማስተናገድ አይቻልም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ። አላህ አንድ ነገር ሐራም ካደረገ የዚያንም ገንዘብ መብላትን ሐራም አድርጓል አሉ። መስካሪ መጠጥ ሐራም እስከሆነ ድረስ፣ ክልክል እስከሆነ ድረስ ያንን በዚያ የሚመጣን ገንዘብ መብላት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ለዐነ ላሁ ሻሪበል ኸምር ወሳቂሃ ወሙስቂሃ ወሐሚሊሃ ወልመሕሙል ኢለይሃ ወባኢዐሃ ወሻሪኢሃ ወዓሲሪሃ ወሙዕተሲሪሃ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አስካሪ መጠጥ የሚጠጣ ሰው የሚያስጠጣ፣ የሚቀዳ፣ የሚያስቀዳ፣ የሚሸጥ፣ የሚገዛ፣ የሚሸከም፣ የሚያሸክም ይሄን ሁሉ ተናግረው እነዚህ ሁሉ ከባባድ ወንጀል መሆናቸውን ገልጸዋል። እሺ ሁለተኛው ደግሞ ለትርፍ የሆነች መሬት ገዝቼ ነበረና ዘንድሮ ዘካ ባወጣበት ቀጣይ ለ3 እና ለ4 ዓመታት ቢቆይና ሳልሸጠው በተከታታይ ዓመታት ዘካ ማውጣት ይወጀብብኛል? ለመሸጥና ለማትረፍ የተገዛ ከሆነ በየዓመቱ ዘካ ይወጅብበታል። እና የመጨረሻው ነው ሶስተኛው ጥያቄ አፉ በሉኝና እኔ ያው ትንሽ ስራ አለችኝና ከገጠር ነው የወጣሁት። ቤተሰቦቼ ደግሞ ገጠር ነው ያሉት። በጣም ያው ሚስኪንና ያደሃ ናቸው። እኔ ትንሽ በስራ እንቀሳቀሳለሁ እና በዛ ስራ ላይ ደግሞ ዘካ ይወጀብብኛል። ያ ዘካ ለቤተሰቦቼ ብሰጣቸው እንዴት ይታያል? ለእናት ከቤተሰቦች የሚሰጣቸው አሉ፣ የሌሉም አሉ። ለእናትህ ለአባትህ ከሆነ ከንጹህ ገንዘብህ የመስጠት ኃላፊነት አለብህ። በዚያ ውጭ ግን የዘካ ገንዘቡን ለሌላ ላጎት ላክስት ምናምን ተቸገሩ ካሉ እነሱ መስጠት ይችላሉ። ኦኬ፣ ለእናትና ለአባቴ መስጠት አልችልም። ያ ከንጹህ ገንዘብ ሊሰጣቸው ይገባል። ለራስህ ከምትበላ ለእነርሱም መስጠት ገደል። እሺ፣ በጣም ነው የምንሰጠው። ጀዛኩም ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ አንድ ሁለት ነበሩ። ሱብሂ ሶላት አካባቢ ላይ እንደዚህ በምሽት እንደዚህ ልትነጀስ ምናምን ትችላለህ፣ ሌሊት አዳርህን ማለት ነውና ሱብሂ ሶላት ላይ የሆነ ዝናብ ይሆናል ወይ ብርድ ይሆናል። በዛ ሰዓት ደግሞ መታጠብም ምናምን በጣም ይከብዳል እና እስልምና እንዴት ነው ጋር ነው ይባላልና አንዳንዴ ብዙ ጊዜ ወላሂ ነው የምልህ ሶላቶች የሚያመልጡኝ በዛ ምክንያት ነው። ይሄ ሱብሂ ሶላት ማለት እሺ ያዳምጥ። ኢስላም ጋር ነው ሲባል ጊዜ አላህ ሱብሓነሁ ወተዓላ
ከባባድ ነገራቶችን መፍትሄ አድርጎላቸዋል። ቀለል አድርጎ ማለት ነው። ከባባድ ለምሳሌ ሰውየው ጀናባ ሆነ፣ የዘር ፍሳሽ አየ በህልሙ፣ ሻወር መውሰድ አለበት አይደል? ነገር ግን በጣም ቀዝቃዛማ ቦታ ላይ ሆነ፣ ወይም ቁስል አለበት እንበል። በቁስል ላይ ይሄ ሰው ሻወር ቢወስድ ሌላ ችግር ሊፈጥርበት ነው። በዚህ ጊዜ አላህ ሱብሓነሁ ወተዓላ መፍትሄ አድርጎለታል። እሱ ምንድነው? ተይሙም እንዲያደርግ። ተይሙም ማለት በንጹህ አፈር ጀናባን የማስወገድ ወይም የማጥራት ስርዓት ነው። ውዱም ልክ እንዲሁም። ስለዚህ አሁን አንተ ምንም ችግር ከሌለብህ ምን ታደርጋለህ? በጣም ቀዝቃዛ ከሆነ ውሃ አሙቀህ በዚያ ሻወር መውሰድ ትችላለህ። አደራ የሶላት ሰዓትን እንዳታሳልፍ፣ የሶላት ሰዓት እንዳታሳልፍ። በተለይ የሱብሒ ሶላትን አደራ። ነቢይ አላህ በቁርአን ላይ ሓፊዙ ዐለ ሰለዋት ወሰላት ልውስጣ ወቁሙ ሊላሂ ቃኒቲን ይላል። አደራ ሶላቶቻችሁን ጠብቁ ብሎ አላህ አዟል። ስለዚህ ሶላትን ጠብቀን መስገድ አለብን። አላህ ስብሓነሁ ወተዓላ ወለዚነ ሁም ዐላ ሰለዋቲሂም ዩሓፊዙን ኡላኢከ ሁሙል ዋሪሱን አለዚነ የሪሱነል ፊርደውስ ሁም ፊሃ ኻሊዱን ይላል። እነዚያ ናቸው ጀነተል ፊርደውስን የሚወርሱት፣ እነዚያ ሶላቶቻቸውን የሚጠብቁ ናቸዋል። ስለዚህ ሶላትን መስገድ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ሱብሒ ሶላት አንተ ሰገድክ ማለት ሌሊቱን ሙሉ ስትሰግድ እንዳደርግ ተደርጎም እንዳይጻፍልሃል። ይህንም አትርሱት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለ ሱብሕ ፊ ጀማዓ ፈከአነማ ቃመ ለይለ ኩለሁ አሉ። የሱብሒን ሶላት በጀማዓ የሰገደ ሰው ሌሊቱን ሙሉ ቆሞ ሲሰግድ እንዳደረ ተደርጎ ከአላህ ዘንድ ይያዝለታል አሉ። አላህ ሱብሓነሁ ወተዓላ አንዲትን ትንሽ የመልካም ስራ ከሰራህ ያላሰብከውን እጥፍ ድርብ ምን እንዳደርገው ነው የሚጽፍልህ። ቦታቸው አላረም። ሁለት ረክዓ ነች፣ የ5 ደቂቃ ስራ ነች። ተነስተህ ሰገድክ አይደለ? አላህ ግን ምን ብሎ ነው የሚይዝልህ ከእርሱ ዘንድ? ባሪያዬ ሌሊቱን ሙሉ ሲሰግድ አድሯል ተብሎ ነው የሚያዝ። የዒሻ ሶላትን በጀማዓ የሰገደስ እሱ ደግሞ የሌሊቱን ግማሽ እንደሰገደ ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሰለ ልዒሻ ፊ ጀማዓ ፈከአነማ ቃመ ንስፈ ለይል። የዒሻን ሶላት በጀማዓ የሰገደ ሰው የሌሊቱን ግማሽ ሲሰግድ እንዳደረ። ሴቶችንም ይመለከታል ይሄ ምንዳ? አዎ በጀማዓ ስለሚል እነርሱ ስለማይሰግዱ ጀማዓ እንዳንል። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ቤቷ መስገድ እንደምትችል ተናግረዋል። ኸይሩ መሳጅድ ልመርአ ቀዕሩ ቡዩቲሃ፣ የሴት ልጅ በላጩ መስጅዷ ቤቷ ነው አሉ። ስለዚህ ቤቷ ወቅቱን ጊዜውን ጠብቃ እስከሰገደች ድረስ ከወንዶች ጋር የሚያገኙትን ምንዳ እኩል ታገኛለች። እና ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? መን ሰለል በርደይን ደኸለል ጀና አሉ። መን ሰለል በርደይን ደኸለል ጀና፣ ሁለት ብርዳማ ወቅት ሶላቶችን የሰገደ ጀነትን ገባ አሉ። ማናቸው እነርሱ? የዐሱር ሶላትና የሱብሒ ሶላት። እነዚህን ብቻ የሰገደ ጀነት ይገባል ማለት ነው? ላ አይደለም። እነዚህን የሰገደ ነው ያሉት ብቻ አላሉ። እነዚህን የሰገደ ለምንድን ነው ሐዲሱ በዚህ መልኩ የመጣው? ለእነዚህ ሶላቶች ልዩ ትኩረት ለመስጠት ነው። ልዩ ትኩረት ለመስጠት ነው። ለምን ልዩ ትኩረት ከሌላ አስፈለጋቸው ወደሚለው እንምጣ። ሁለቱም ሰዎች የሚፈተኑባቸው ወቅቶች ስለሆኑ ነው። የሱብሒ ሶላት ሰው በምን ይፈተናል? በእንቅልፍ ይፈተናል አይደለ? ከሞቀ አልጋህ አንሶላህን ጥለህ ውዱ አድርገህ ብርድ ነው ጨለማ ነው ሳትል ብትሰግድ ይሄ በጣም ትልቅ ምንዳ ነው፣ ትልቅ ምንዳን ያስገኛል። እና የዛኔ ሰው በእንቅልፍ ይፈተናል። ከሚስቱ ጋር ተኝቶ ሊሆን ይችላል። ከሞቀ አልጋ መነሳት ላይፈልግ ይችላል። ነገር ግን የአምላኩን ትእዛዝ ያስቀድማል። ሙስሊም አምላኩን ለመገዛት ይነሳል። ይህ ነው። በዐሱር ሶላት ጊዜ ሰዎች በምድራዊ ህይወታቸው የተፈተኑበት ሰዓት ነው። ንግድ እየነገደ ትልቅ ንግድ ላይ ያለ በዚያ በእንትን እየተጠፉ ባለበት ጊዜ የዛኔ ምድራዊ ጥቅሙን ትቶ ለጌታው ለአላህ ለቆም ይህንን ያዘ። እሺ ሚኪያስ መሐመድ አከብርሃለሁ፣ እንወዳለን፣ አከብርሃለሁ። አሁን ለስራ እየወጣው ነው። ላክልኝ፣ ሼር አድርግልኝ ላይፍ ስገባ። እሺ እንወዳለን፣ እናከብራለን። ሁላችሁንም ወዳችኋለሁ። መርሐባ አላህ ይወደድ። እሺ ቀጥሉ። ጨርስ ሁሴን አንዴ መጨረሻ። ሳላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የጠፋ ሰው እንዴት ነህ? አለን ሰላም ነው አልሐምዱሊላህ አለን። ሁላችሁም ሰላም ብያለሁ፣ ሙስሊሞችም ክርስቲያኖችም። አካውንቴ ተመቶ ነበር ሰሞኑን አልገባውም እና ኮፒ ሊንክ አድርጉልኝ። ፖስት ያደረኩት የመጨረሻ የመልስ ቪዲዮ አለ ለአንድ ዲያቆን። ያንን ሄዳችሁ ሁላችሁም ከቻላችሁ ኮፒ ሊንክ ሪፖስት እና ሼር አድርጉልኝ። ጥያቄያችሁን ቀጥሉ። ሁሱ
አንድ የመጨረሻ ልጠይቅና ልውረድ። እሺ እንትን አሁን እስልምና ላይ ስለ አይኪው ምን ይባላል? አሁን ለምሳሌ አንተ አሁን የኔ ታናሽ ነህና ይህንን ሁላ እውቀት እንደው አላህ መጨረሻህንም እድሜህንም ያርዝምልንና ይህ ሁላ እውቀት ታውቃለህና አይኪው እንዴት ይታያል? እስልምና ላይ ያለን ለሰው ልጅ የሰጠው ጊፍት አለ አይደል? አለ እሱ እንዴት ይታያል? የሰው የማገናዘብ አቅሙ ዝቅተኛ፣ መካከለኛ፣ ከፍተኛ የሚባል ነገር አለ እስልምና ላይ? እንግዲህ ለሰው ልጅ አላህ ሱብሓነሁ ወተዓላ እኩል የሚያገናዝብበትን አእምሮ ሰጥቶታል። መስራት ነው ዋናው። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ይላል። እኔ አምላካችሁ አላህ ሰዎችን ከእናታችሁ ሆድ አስወጣኋቸው ምንም የማታውቁ ሆናችሁ አለ። ከዚያ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል ዒልሙ ቢተዐሉም አሉ። እውቀት የሚገኘው በመማር ነው አሉ። ይሄ ነው። እሺ ነቢያት ታደሰ ሰላም ነው፣ እንዴት ነሽ? ቅድም አውርቼ ነበር ወንድሜ። እሺ የብራይስቱን ልታወጭልን ነው አይደለ? አውጭልን። ያው ትልቁ ላይ አድርጌሻለሁ። አንተ ምንድነው ስሙ ኢዮብ 2:1 ያልከው ማለት ነው። እኔ መጀመሪያ ያለኝን አፑን ላሳየ። ይሄ ነው አፑ። ዕብራይስጥ ነበር ስናወራ የነበረው እሱ ትርጉም ሰጥተውሽ ነው። ዞሮ ወደ አማርኛ ስተረጉም አንድ ነው የሚሆነው። ዞሮ ሳይሆን ዕብራይስጡን አውጭልና አሁን ጥያቄው እሱን አወጣለሁ። ዕብራይስጥ ሳይሆን እኔ ያለኝ የመጽሐፍ ቅዱስ የአዲስ ኪዳን እና የብሉይ ኪዳን ይሄ ነው ያለኝ። አይደለሽ እሱ ትርጉም ነው አይሰጥሽ። እሱን ሳይሆን ዕብራይስጡን ቅድም ዕብራይስጥ እያልሽ ነው። በመጀመሪያ አንድ ነው ወደ አማርኛ ዕብራይስጡ ወደ አማርኛ ሲተረጎም ሌላ አማርኛ ነው የሚሰጠው። ሙስሊም ብሎ እዚህ ላይ ካለው ከኢዮብ ውጪ እዛ ጋር ሄደን ስናየው ጊዜ ሙስሊም ብሎ አስቀምጦታል እኮ እዚህ ላይ። እሱ በትራንስሌት ሊሆን ይችላል። እኔ አሁን አማርኛው ራሱ እዛ ላይ ያልከው አማርኛና ኢዮብ 20:21 ላይ ያልከው እንደዚህ ይላል ያልከው አማርኛ ቅድም ስታሳየኝ የነበረው አማርኛና እዚህ ላይ ያለው አማርኛ 21 ላይ ያለው አንድ አይደለም። እኔ ከየትኛው መጽሐፍ ቅዱስ ነው ያ የመጣው ለማወቅ ነው እኮ። ከዕብራይስጡ የዕብራይስጡን ሄደን ስናየው ጊዜ እንደዛ ብሎ አስቀምጦታል። ዕብራይስጥ ወደ አማርኛ ሲተረጎም ይለያል ማለት ነው። አሁን ለምሳሌ ኦሮምኛ አለ፣ አማርኛ አለ፣ ትግርኛ አለ። እነዚህ ቋንቋዎች ትርጉም ትራንስሌት ሲደረጉ ወደ አማርኛ ቢያንስ አንድ መሆን የለባቸውም ቃላቶቹ። በጣም ይለያያል። የሚመሳሰል ነገር መሆን የለበትም። በጣም በሚያሳዝን ሁኔታ ይለያያል መጽሐፋችሁ። ብዙ እንዲለያዩ ትርጉሞችን ላሳይሽ እችላለሁ። ለምሳሌ ዮሐንስ ወንጌል ምዕራፍ አማርኛው ነው የሚለያየው። በጣም ብዙ የሚለያይ ቃላት እስካሁን ነፍስ እስካወኩ ድረስ እማውቀው አሁን አንተ ኢዮብ 20:21 ብለህ ያስተማርከው አማርኛው እኔ የማውቀው ይሄንን ነው። እኔ አይደለሁም እኮ ገናችን የዕብራይስጥ ጠይቅህ የፈለኩትኝ እና ደግሞ እዛ ላይ ያለው መጽሐፍ ቅዱስ ኢዮብ 22:21 ነው። ጭና እስኪ አንቺ አሳየን እስኪ። እሺ መጽሐፈ ኢዮብ ዕብራይስጥ ነው እያልኩሽ ነው። እኔ ዕብራይስጥ ሳይሆን ይሄ አፕ ነው ያለኝ። ታዲያ እኮ ያሁን እሱ ጋር ይሄ ትርጉምሽ ነው እያልኩሽ እኮ ነው። በዕብራይስጥ ነው የተጻፈው። በአማርኛ ሲተረጎም ለምን አንድ አይሆንም ነው? እሺ ላይ ላሳይሽ እንዴት ብለው እንደሚያስቀምጧቸው። እሺ ቅድም እኮ አማርኛውን አሳየኝ። እኔ አማርኛው ለምን አንድ አይሆንም ነው። በዕብራይስጥም ይሁን በግዕዝም ይሁን በግሪክም ይሁን ሲተረጎም አማርኛው ለምን አንድ አይሆንም ነው። ኢዮብ 20:21 ላይ ስላል 22:21 ነው ያልኩት። ለምን አንድ አልሆነም ነው ጥያቄ። እኔ ወይም ደግሞ ስላንታል አይልም ይላል ቃሉ ሲተረጎም የሚለው ምናምን ችግር የለውም። አማርኛው ያልከው አማርኛ እዚህ ጋር ካለው ጋር ለምን አልተመሳሰለም? ያ የተለየ መጽሐፍ ቅዱስ ነው እንዴ? እኔ ጥያቄ ከየት የመጣ ማወቅ ፈልጋለሁ። ያንን ከዕብራይስጡ በምን ቋንቋ ነው የተጻፈው? መጀመሪያ መጽሐፍ ቅዱስ በአማርኛ ከሆነ እሺ ችግር የለውም፣ ይሄን ትይዣዋለሽ። በዕብራይስጥ ከሆነ የዕብራይስጡን ሄደሽ ወደ አማርኛ አሁን ወንድሜ አሁን አንተ እያልከኝ ያለኸው አማርኛው የተለያየ ነው የሚሆነው እያልከኝ ነው ማለት ነው። በምን ቋንቋ ነው የተጻፈው ዕብራይስጥ? ማን ነው ብሉይ ኪዳን በምን ቋንቋ ነው የተጻፈው? በዕብራይስጥ አይደለ? ስለዚህ በአማርኛ አይደለም የተጻፈው መጀመሪያ ነው አይደለም?
እሺ ገባኝ። እሱ በዕብራይስጥ የሚሆን በምንም ይሁን እኮ እኔ እሱ ጋር አይደለም ችግሬ ወይም ክርክር ይሁን አይሁን አይደለም። ይሁን አይሁን ብሎ ማለፍ አይቻልም። ነው ከሆነ ነው፣ ካልሆነ አልሆነም። ብሉይ ኪዳን የተጻፈው በምን ቋንቋ ነው? መጀመሪያ በአማርኛ ነው በዕብራይስጥ ነው? በአማርኛ ተጻፈን በዕብራይስጥ። ጎበዝ። ስለዚህ ዕብራይስጡን እኔ ቀይር አድርጌ ነው ያሳየሁሽ። እኔ ምዕራፍና ቁጥሩን ልስጥሽና አንቺ እዚሁ እየቀየርሽ እንድታሳይ አድርገሽ ዕብራይስጥ ወደ አማርኛ ሲተረጎም እዛ ላይ አንተ እንዳልከው ነው የሚሆነው እያልከኝ ነው ያለኸው? አዎ፣ እዛ ላይ ስናየው ጊዜ ለእግዚአብሔር ተገዛ ይላል። ሌላም ትርጉም ላሳይሽ እችላለሁ። በአማርኛ ከተጻፈ መጽሐፍ ቅዱስ ላይ ላሳይሽ አይደለም። እኔ ማወቅ የፈለኩት ኢዮብ ላይ ላሳይሽ 22 የሚለውን ቃል በቃል አንቺ በምትፈልጊው መንገድ ያውና እዚህ ጋር አማርኛ ላሳይሽ። ይሄ ታይሻል። እዚህ ጋር ኢዮብ 22 ይታይሻል። 21 ጋር እንሂድ። የአማርኛው ራሱ ይሄ ዕብራይስጥ አይደለም፣ ቅድም የሄድኩበት ቦታ አይደለም። ምንድነው? ያ 21 ይታይሻል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ። ይሄ ነው። ስለዚህ ከትርጉም መጽሐፍቶቹ ይለያያሉ። ብዙ ልዩነት ያለው አሁን እኔ ከላይ ያለ ይታያል እንደዚህ የሚለው መጽሐፈ ኢዮብ 22 የሚል ይታያል አይደል? እስኪ ከላይ ያለው ወረድ ከፍ አድርጋ አሳየኝ። መጽሐፈ ኢዮብ 22 ምን ነው አልፈ ምን የሚለው የዕብራይስጥ ቋንቋ ነው። እሱን እንመጣበት ያሳየኝ። እሺ ያው ችግር የለውም። ኢዮብ 22 አይደለ? ኢዮብ 22 መጽሐፈ ኢዮብ ለምን አይልም? እኔ ጋር ያለው መጽሐፈ ኢዮብ ወገናችን ምን ሆነሽ ነው? መጽሐፈ ብሎ መጻፍ አለበት። ያን ኢዮብ የሚለው እሱን እኮ ነው እያልኩሽ ነው። እና ያው እዚህ ጋር 21 ላይ ስተጂ ጊዜ ለእግዚአብሔር ተገዛ ብሎ አስቀምጦታል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኖርህ ይላል። ይሄ ነው። እሺ እንጀራ ደግሞ የሚለውን አየሁ አይደል? 22 ላይ እሺ አየሁ። እኔ እህታች ወገናችን ይኸው ምን መሰለሽ፣ አሁን ያልተረዳሽ መጽሐፍ ቅዱስ ወደ አማርኛ ሲተረጎም የኢትዮጵያ መጽሐፍ ቅዱስ አድምጭ ስታዳምጪኝ ይገባሻል። የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያሳትመው አይደለም፣ ወደ አማርኛ የሚተረጉመው። እነሱ ያንን ሲተረጉሙ ምንድነው የሚያደርጉት? ለእምነታቸው በሚመች ዶግማቸውን በሚመች መልኩ ቃላቶችን እንደፈለጉ አድርገው ያስቀምጣሉ። ገባሽ? ጎግል ግን አድምጪ፣ ጎግል ላይ ግን የቃላቶችን ፍቺዎች ቁጭ ያደርጋል። ለምሳሌ አማርኛ በአማርኛ እንግሊዘኛ በእንግሊዘኛ በትክክል ነው የሚያስቀምጠው። አሁን ያ የዕብራይስጥ ቋንቋውን ወስደሽ እነሱ በሌላ የተረጎሙትን ቁጭ ስታስቀምጪው አንቺ ትክክለኛውን ትርጉም ይሰጥሻል ማለት ነው። ገባሽ? አሁን እንደዛ በቃ ገብቶኛል። አመሰግናለሁ። ቴንክ ዩ። ሰላም አለይኩም። ወይ አሰጠኝ ወይ ልውጣ እና አመሰግናለሁ ለመልስ ስለቀነነት። እሺ ወአለይኩም ሰላም። ቀጥሉ። አማን ነው እሱ። ሰላም ነው። እንዴት ነው? አለን። ስለ ዘካተል ፊጥር ለመጠየቅ ነበር። እሺ ጥያቄ ምንድን ነው? አሁን ያልተወለደ ልጅ አለ አይደል? እስከ ስንት ወር ሲሆነው ነው ዘካ የሚወጣው ወይስ እንዴት ነው? 4 ወርና ከዚያ በላይ 4 ወርና ከዚያ በላይ 4 ወር ሲሞላው ነው የሚወጣው አይደለም? ግን እሺ ያው የ4 ወር ጽንስ ሲሆን ከዚያ በኋላ ነው ነፍስ የሚዘራበት። ስለዚህ ሰው የሚሆነው ከዚያ በኋላ ነው። ስለዚህ ምን ታደርጋለህ? ከ4 ወር ጽንስ በላይ ከሆነ ለዚያ መውጣቱ ሱና ነው፣ ተወዳጅ ነው። ዑስማን ብን አፋን ያወጣ ነበር። ሱና ነው እንጂ ፈርድም አይደለም አይደል? ግዴታ አይደለም። በተናው ጀዛኩም እሺ፣ ጀዛኩሙላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነው? አለን ሰላም ነው። አለን ከሎጊያ ነው። ሎጊያ የት መስጂድ ነው? አቡዘር ሐምዛ አካባቢ ነበርካ? እዛ ማቀ ሐምዛ ነበርኩኛ።
እሺ መሸንድሪስ ጋር ምናምን በዛ ነው። ኧረ በኋላ እስኪ የሀምዛ መስጂድ ቪዲዮ ማብራት ትችላለህ? አሁን ወላሂ እዛ አይደለሁም ራቅ ብዬ ነው። ስትሄድ በቃ አሳየኝ እስኪ። አዲስ መስጂድ ሰርታችኋል አይደለ? ኧረ ገና ነው እኮ መሀል ላይ ነው። ወላሂ ተዋቶ ያው አላለቀም መስጊዱ እንጂ እንትን አሁን ተራዊህ ምናምን የሚሰገደው እዛ ውጩ ላይ ነው። አሁን ሙሉ ፊኒሺንግ ምናምን ይቀረዋል። ይሄ ብሎኬትም ገና አልተደረደረም። በቃ በርቱ በርቱ በርቱ። በጣም ደስ ይላል። ሀምዛ መስጂድ በውስጥ ፎሎ ታደርገኝ ያሳይሃለሁ። መርሐባ ኢንሻአላህ። ያ ፎሎ አድርጊያ። አንድ ጥያቄ ነበረኝ። እሺ እዚህ ወሎ አካባቢ ብዙ ጊዜ ክፍፍል አለና እንደው የሚያከፋፍላቸው ምክንያት አንዱ የሆነው ምንድን ነበረ? እስልምና ላይ አሁን አላህ የት ነው ሲሉ ፈውቀል አርሽ ኢስተዋ ይላሉና ፈውቀል አርሽ ኢስተዋ ነው የሚለው። እነሱ ደግሞ አላህ በቦታ አይቅጣጭም ይላሉና እንዴት ነው ይሄ ነገር? ስትጠየቅስ እንዴት ብለን ነው የምንመልሰው? እሺ የሁለቱንም ልዩነት አንተ ጠቀስከው። ትክክለኛውን ቁርአን ነው የሚመልሰው። አንደኛዎቹ ምን ይላሉ? አላህ ከአርሽ በላይ ነው ይላሉ። ሌሎቹ ደግሞ አላህ እንደዛ አይሆንም የሚል ግምታዊ ሐሳብ አያቸዋል። ስለዚህ ትክክለኛ አላህን ቃል መያዝ ነው። አላህ ራሱ ሲነግረን አርረሕማኑ ዐለል አርሽ ኢስተዋ አለ። እኔ ያዛኛው አምላካቸው አላህ ከአርሽ በላይ ከፍ ብያለሁ፣ ከአርሽ በላይ ነኝ አለ። አለቀ። አላህ እንዲህ አይሆንም ብለው በራሳቸው አላህን መቅረጽና መያዝ ይፈልጋሉ። መጀመሪያ እንዲህ አይነት ይሄ ስህተት ነው። አይቻልም። አላህ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው። አለቀ። የጅቡ ልኢማን ቢማ ጃአ ፊ ኪታቢላህ ወማ ጃአ ፊ ሱነት ነቢ ሰለላሁ ዐለይሂ ወሰለም ምን ገይሪ ተሕሪፍን ወላ ተዕጢልን ወላ ተሽቢህን ወላ ተምሲልን ወላ ተክይፍ። ከሰባት አርሽ በላይ ነው ማለት ነው። አሁን በቃ እንትን ሞትም ላይ አሁን ስንጠየቅ እንደዛ ነው ማለት ያለብን። ቀብር ውስጥ የምትጠይቀው መን ረቡክ ጌታህ ማነው የሚል ነው። ወማ ዲኑክ ሃይማኖት ምንድን ነው? ወማ ነቢዩክ ነቢይህ ማነው ተብለህ ትጠይቃለህ። እሱ አይን አላህ አይጠየቅም። የለም እንደሱ አትባልም። አሁን ዞሮ ዞሮ መልሱ ከሰባት አርሽ በላይ ነው ነው ቁርአንም ላይ የሚለው ፈውቀል አርሽ ኢስተዋ ይቅጣጫል ነው። እሺ አመሰግናለሁ። አርሽ በላይ ነው ብሎ ማመለስ ነው። አለቀ። ይሄ ነው መልሱ። እሺ እንወድሃለን። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ደህና አልሐምዱሊላህ። በመጀመሪያ እንኳን በሰላም ተመለስክልን። እኔ ትንሽ ጥያቄ ነበረኝ። ይቅርታ ሰላምቴ ነኝና ጥርሴን አሞኝ ጥርሴን አስወልቄ ነበር እዚህ ረመዳን ውስጥ ማለት ነው። ከጥቂት ጊዜ በኋላ ከጥቂት ቀናት በኋላ እየደማ አስቸገረኝ። ደሙን ከዋጥኩኝ ጾሜ ይበላሻል? ይቅርታ አውቀሽውን ብለሽ ከዋጥሽ ሳታስቡ ቢገባ አውቄ አይደለም ግን የሆነ ጊዜ አየሁኝ ምራቅ ስተፋ ውጭ አለው ብዬ ገመትኩ። እሺ አውቀሽውን ብለሽ ከዋጥሽ ጾምሽ ይበላሽ። ኦኬ። ሌላው ነገር ደግሞ እኛ ሴቶች ዑዝር አለብን በየወሩ ማለት ነው። ለምሳሌ ከ3 ቀን በላይ ከቆየብን እንዴት ማድረግ አለብን? ከ3 ቀን በላይ ሊቆይ ይችላል። ታጥቤ መጾም አለብኝ ወይስ እስከሚያልቅ መጠበቅ አለብኝ? እስከሚያልቅ መጠበቅ አለብሽ። ከ3 ቀን በላይ ይረዝማል እኮ አንዳንዶች ነው። ትክክል። እሺ አመሰግናለሁ በጣም። አይሽ የሆነ ጥያቄ አመሰግናለሁ። በድጋሚ ሰላም አለይኩም ሰማለሁ። በድጋሚ ወአለይኩም ሰላም ይሰማ። ልጅቷ አንዳንድ ፋቲያ ምናምን ነግሬያት ነበረ በአማርኛ። ግን አሁን ከሰላት በኋላ ያለውን የሚያስረዳ ሰው ካለ እና እኔ ጊዜ በጣም የለኝም ወላሂ ላዚም በጣም እንትን እያልኩ ስለሆነ ዛሬ አልተመቸኝም። ያው ዛራን ታገኛታለሽ?
አሁን አታገኛትም። ባለፈው አውርቻት ነበረ። ከዛ በኋላ እንትን አሁን ትንሽ ረመዳን ስለሆነ ትንሽ ቢዚ ነኝ። በውስጥ ታናግረኝ፣ ንገሪያት። ዋትስአፕ ላይ ቴሌግራም ላይ ኦኬ። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ናችሁ? እንዴት ናችሁ? ወግራችሁ ያላችሁን አብራችኋል ወይ? እና አልሐምዱሊላህ። ጥያቄ ነበረኝና ምን ይላል? እንትን እኔ የሆነ ቦታ ስራ ሂጄ ነበርና ዱባይ። ከዛ ለሁለት ወር ነበር ስራ ያልኩት ማለት ነው። ከዛ ለሁለት ወር ስራ ሂጄ 2 ወር ሳልሞላ 8 ቀን ይሁን እንደቀረኝ ወጣሁ። ያኔ ሰዎች ተሳፈሩ ማለት ነው። ከዛ ግማ ጨርሳ ሙሉ ደሞዝ ሰጣኛለች እና መተሽ የደሞዝ ሰጠውብሽን መልሰሽ ትሰሪያለሽ ብላኝ ተስማምቼ ነው የወጣሁት። ከዛ እንዲወዱ እሳቸው ሌላ ስራ አግኝቼ ገባሁ ስራ ማለት ነው። ከዛ ነይ ቶሎ ተመልሻለሁ ስትለኝ ስራዬ ቋሚ ነው አልመጣሁም ምናምን ስላት እንዴ መተሽ ሳጨርሽ ምናምን ብሩን ሰጥቼሻለሁ እኮ ስትለኝ እኔ ስራ ይበላሽብኛል ጥሩ ስራ አግኝቻለሁ ብዬ አልኳት። እና አሁን ያን ሂጄ መከመል አለብኝ ወይስ ብሩን መስጠት አለብኝ? ሁለት ምርጫ ነው። ሁለት ምርጫ አለሽ። አንደኛ ምርጫ ምንድን ነው? ወይ ሄደሽ ቃልሽን መፈጸም፣ ወይ ሄደሽ ቃልሽን መፈጸም ከእርሷ ጋር አስፈቅደሽ ትኛዋን እንደዚህ ውል ነበረኝ እችል ልፈጽም ብለሽ የዚህኛውን የ7 ቀን ካለብሽ የ7 ቀኑን በቃ ትቆርጫለሽ አንቺ ለዛችኛዋ ሰርችላት ስንጣት። አይ በዚህ አልስማማም ካለች ደግሞ ለዛችኛዋ የ7 ቀን ተጨማሪ የሰጠችሽን ገንዘብ ተጨማሪውን ትመልሽላታለሽ ማለት ነው፣ ያልሰራሽባቸውን ቀናቶች ያ ነው። እሺ ከላይ ያለኸው ወይንም ያለሽው ሰላም ይሰማል? ሸሃዳ ማያስፈልገሽ ነው? እሺ የምለውን ቃል አብረሽኝ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። እሺ ሙስሊም ጓደኛ ይኖርሻል ስለ ሶላት የምታስተምርሽ? ካሉሽ አናግራቸው፣ ስለ ሶላት ያስተምሩሻል። ቀላል ነው። እሱን ትጀምሪያለሽ። ጾምም ነው አሁን ከነገ ጀምረሽ ትጾሚያለሽ ማለት ነው። ስምሽ ማን ነበር? ማናልሽን? ስምሽን ድምፅህን ከፍ አድርጊ። ሀና። እሺ መቀየር ካልፈለግሽ ስሙ ችግር የለበትም። መቀየር ከፈለግሽ ደግሞ ደስ የሚልሽ አንቺ የምታውቂው የሙስሊም ስም አለ? አሲያ። በቃ ከዚህ በኋላ አሲያ ነው ስምሽ። እሺ ሻወር ወሰጅ። እሺ አንድ ሰው እስልምናን ሲቀበል ሻወር እንደወስድ ታዟል። ሻወር ትወስጃለሽ። እሺ የምትማሪበት ግሩፕ ምናምን እንዳስገባሽ ደግሞ ፎሎ አድርግኝና በውስጥ አናግሪኝ። እሺ
እሺ መልካም ጊዜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ሺአዎች ቤት መስራት እንዴት ይታያል? በእምነታችሁ ላይ አዛም ያደርጓችሁ ከሆነ አይቻልም። እነርሱን የተሳሳተ መንገድ እንድትከተሉ። ምክንያቱም ከአላህ ውጭ ሌላን አካል ይጣራሉ። ያቸው አልይን፣ ሁሰይንን፣ ፋጢማን እነዚህን ይለምናሉ። ይሄ ደግሞ ከአላህ ውጭ ሌላን አካል መለመን የሙስሊም ተግባር አይደለም። አላህን ብቻ ነው የምንለምነው እና የምንጠይቀው። ስለዚህ በዚህ ሰላም አለይኩም ሼክ ከሻፍ መውጁድ አንተ እሺና እንደዛ ከሆነ በእምነታችሁ ላይ ጫና የሚያደርጉባችሁ ከሆነ አይቻልም። ካላደረጉባችሁ ግን ችግር አይኖረውም። ከተቻለ ግን ሌላ ሰሩ መልካም ጉርብትናን ያዙ። አብራችሁ የምትውላቸው ሰዎች መልካም እንዲሆኑ ይመከራል። አላህ በቁርአን ላይ ምን አለ? ወስብር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ ይላል። ዩሪዱነ ወጅሀ። ወስብር ነፍሰክ ነፍስህን አስታክሳት ወይንም ደግሞ አቅባት። መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ በጠዋትም በማታም ጌታቸውን አላህን የሚገዙ የሚጣሩ ሰዎች ጋር ነፍስህን አቅባት። አላህን የሚገዙ ሰዎች በትክክለኛ መንገድ እነዚህን ስታዩ ጊዜ እናንተም አላህን ለመገዛት ነፍሳችሁ ትነሳችሁ። አላህን የሚያምፁ አላህን የሚክዱ ሰዎች ጋር ባላችሁ ቁጥር ነፍሳችሁ ለኢማን ያለው እንትን እየተዳከመ ይሄዳል። እንዳጠቃላይ ከቻልሽ መልካም አሰሪዎች ጋር ብትሰሪ መልካም ነው። ካልተቻለ ግን እምነትሽ ላይ ጫና እስካላደረጉብሽ ድረስ ችግር የለም። እሺ ሷሂህ ቡኻሪ 3017 ባለው ላይ ትንሽ ማብራሪያ ብትሰጠኝ። ያ ሰላም ያ ሰላም ያ ሰላም። እሺ እስከመጣልሽ ድረስ ሌላ ጥያቄ ያለው ካለ መቀጠል ይችላል። 3017 ነው ያልሽው? አይዋ ሶሒህ ቡኻሪ 3017 حدثنا علي بن عبد الله حدثنا سفيان عن أيوب عن إكرمة أن عليا رضي الله عنه حرق قوما فبلغ ابن عباس فقال لو كنت أنا لم أحرقهم لأن النبي صلى الله عليه وسلم قال لا تعذبوا بعذاب الله ولقتلتهم كما قال النبي صلى الله عليه وسلم من بدل دينه فاقتلوه. علي بن أبي طالب رضي الله عنه يا النبي صلى الله عليه وسلم صحابة عندما تقول سنتنا خليفانه أردت أن النبي صلى الله عليه وسلم خليفة الناس በእርሱ ዘመን ሰዎች ሺዓዎች ናቸው። የዛሬዎቹ ሺዓዎች መነሻቸው እነርሱ ነበሩ። ምን አሉ? አልይን እንደ መለኮታዊ ኃይል በእርሱ ላይ ተገልጦበታል ብላ ያምናሉ። እነዚህ ሰዎች በጣም ድንበር ኃላፊዎቹ ሺዓዎች እና አምላክ ነው እስከ ማለት የደረሱ የሺዓ ጭፍሮች ነበሩ። አልይን ማለት ነው። ተመልከቱ፣ በእርሱ ላይ መለኮታዊ ኃይል አለ ብላ ያምናሉ። ልክ በኢየሱስ ክርስቶስ ላይ መለኮታዊ ኃይል አለ ብለው እንደሚያምኑት ማለት ነው። ነገር ግን እነዚህ ነቢያቶች ተአምራትን ያደርጋሉ። ያ የመለኮታዊ ተአምር አምላክ በእነርሱ ላይ የሚሰራው ስራ እንጂ የእነርሱ ስራ አይደለም፣ የአምላክነት መገለጫ አይደለም። እና ከሺዓዎችም እንደዛ ብለው የሚያስቡ ነበሩ። አሊ ብን አቢ ጣሊብ አምላክ እንደሆነ ተናገሩ። እነዚህ ሰዎች ዓለውያ ይባላሉ። ስለዚህ እነዚህን ሰዎች አላህ ስብሐነ ወተዓላ ክልክል ነው ከአላህ ውጭ ሌላ አካል መጠራት። ይህ ሆኖ ሳለ ምን ያደረጉ እነዚህ ሺዓዎች አልይን አምላክ ነው አሉ። ከዚያ እዚህ ሐዲስ ላይ የምናገረው ምንድን ነው? አሊ ብን አቢ ጣሊብ እነዚያን ሰዎች አቃጠላቸው። እኔ አምላክ ነኝ ብላችሁ ታምናላችሁ አላቸው። አዎ እንግዲህ አሁንስ
እማዛችሁን አድርጉ አላቸው አልይ። ምን አዘዛቸው? እሺ አሉ። ቆፍሩ ጉድጓድ አላቸው። ትልቅ ጉድጓድን ቆፈሩ። ገብታችኋል? ከዚያ በኋላ እነዚህን ሰዎች እዚያ ግቡ አላቸው። ገቡ። እንጨት እንዳያስገቡ አዘዛቸው። እዛው ለኮሰባቸው፣ አቃጠላቸው። አብደላህ ብን ዐባስ ይህ ስህተት እንደሆነ ተናገረ። እነዚህ ሰዎች አልይ ብን አቢ ጣሊብን አምላክ ነው ብሎ መናገራቸው እንዲያቃጥላቸው ሆነ። መቃጠል እንደሌለባቸው ዞረው እንደገና ሙስሊሞችን የሚዋጉ ናቸው ሺዓዎች። እንደምታውቁት ኩፍር ብቻ አይደለም፣ ዞረው ሙስሊሞችን ይዋጋሉ። እዚህ ልክ ዛሬ ለምሳሌ ሺዓዎች አሉ አይደለ? ሙስሊሞችን ይዋጋሉ እነዚህ ሰዎች። እነዚያም እንደዚህ አይነት ነበሩ። ከዚያ አብዱላህ ብን ዐባስ ምን አለ? ይህን ሰማና እኔ በአልይ ቦታ በሆን አልቀጥላቸውም፣ እጋደላቸዋለሁ እንጂ አለ። ይሄ ነው يقاتلهم لأنهم ارتدوا عن دين الله عز وجل وأصبحوا يحاربون المسلمين. يعني أشي عند قرام اللي سووا مسلمين توري كفتوا يواجهوا كمان درس النزيل سوتشنا أشي. أشي سلام بك. أشي جزاكم الله خيرا. كريستيان ጓደኛ አንዳንድ ነገሮች ላይ እየተከረ ነውና የምታግዘኝ ነገር ካለ እንድታስገቡ። እሺ ችግር የለውም። ጥያቄ ምናምን ካላት አቅርቢያት። እሺ ማንኛውም ክርስቲያን ጓደኛ ያለው ሰው ካለ ወደዚህ ጋብዛቸው፣ ጥያቄያቸውን በነፃነት ይጠይቃሉ። እሺ ሰላም ይቅርታ። ወአለይኩም ሰላም ወራህመቱላህ ወበረካቱህ። وعليكم السلام ورحمة الله وبركاته. السلام عليكم. ቴሌግራም ትጠቀሚያለሽ አይደለ? ስልክሽን እሰጣታለሁ ይላል። እንዴት ልጅ ቴሌግራም ታስገባሻለች፣ ታገናኝሻለች፣ ታስተምርሻለች። እሺ السلام عليكم. وعليكم السلام ورحمة الله وبركاته. يا سلام قبوني بس تذكره وصل عندنا ሰላም ነው። ዳነክ አለ አልሐምዱሊላህ። ኧረ አላህ ባለበት ይጠብቅህ። አሚን አሚን አሚን። አንተን የሆነ ነገር ሊነግርህ ነበረ ላማክርህ። እሺ የሆነ በቀዳ ወልቀደር ዙሪያ የሆነ መጽሐፍ እየጻፍኩኝ ነበር። እሺ ማሻአላህ። ይሄን ደግሞ ከተለያዩ ኡስታዞች በተሰጠ ፈትዋ ምናምን እሱን ተመርኩዤ ለምሳሌ ከዶክተር ዛኪር ናይክ እና ከአቡ ሃይደር ምናምን ከነሱ የተሰጠውን ፈትዋ እንትን ብዬ የሆነ መጽሐፍ ለማዘጋጀት የሞከርኩ ነበርና ምን ትለኛለህ በዚህ ዙሪያ? እሺ ጥሩ ነው። ስለ ቀዳና ቀደር አጠር ያለ መልኩ ሰዎች እንዲገነዘቡ ዘንድ ሌላው የዕለሞችንም እንትን በል አካት የቀደምቶችንም አዘጋ እንትን በል አካትበት ዋናነት ለመሸክ ልስላም የመተሚያ የመጀዝያ የሌሎችንም ልጆችንም እና በቴሌግራም ታግዘኛለህ? በቴሌግራም እንትን ችግር የለም እና ይህን ልጽፍ እንትን አልኩበት። በቃ ቁጥርህን ለአንዲት ልጅ እሰጣታለሁ። እርሷ የሚሰልሙ ልጆችን ሁሉ እያገኘች ግሩፕ የምታስገባና እንዲማሩ የምታመቻች ልጅ ነች። ትደውልልሃለች። እሺ ወንድሜ ጥያቄ ምንድን ነው? እናም ይህን እንትን እንዲል ነበር እና ሁለተኛም ደግሞ ይህን ልጽፍ ያነሳሳኝ ነገር ምን እንደሆነ ታውቃለህ? የሆነ መድረሳ እኔ እየቀራሁኝ ነበር ማለት ነው እና ስለ ቀዳ ወልቀደር ኪታቡ ተውሂድ ላይ እና አቂዳ ጣሃዊያ ላይ ስንቀራ ስለ ቀደር የሚያወራ ቦታ አለ ማለት ነው እና እዛ ላይ ስንደርስ በቃ ተማሪው እንዳለ ጥያቄ ምናምን አነሳ ማለት ነው። ኡስታዙም ስለ ቀዳ ወልቀደር ምንም ነገር እንዳትጠይቁኝ ምናምን ብሎ ወጣ ማለት ነው። ተማሪው በቃ እዛው በዛው በቃ መፈላሰፍ ጀመሩ። በቃ በዚህ ሰዓት እኔ ስለዚህ ጉዳይ ማንበብ ምናምን ጀመርኩኝ ማለት ነው እና በዚህ ጉዳይ ላይ በጣም ብዙ ሰው ውዝግብ አለበት ማለት ነው እና እሱን ተመርኩኝ ነው። ጥሩ ነው። ለማንኛውም ቀዳ ወልቀደር በጣም
እጥር ምጥን ባለ ግልጽ ባለ መልኩ እሱን እንትን በሏቸው። እሱ ቤተክርስቲያን የሚሰሩ ልጆች አሉ። ፎሎ አድርግ ያለው በውስጥ አናግረው። እሺ መስለም እሺ ቃል ቀደር በጣም ግልጽ ነገር ነው። መጽሐፍ የሚበረታታ ነው። መልካም ነው። እሺ አሁን ከጻፍ እሺ እቀጥላለሁ። እሺ ልጆች ወደ መስጊድ ልሄድ ነው። እሺ ያላ ማታ እንገናኛለን። ሁላችሁ ሰላም አለይኩም ወአለይኩም ሰላም። ወአለይኩም ሰላም። መቼ ነው በእንጀራ የምናፈጥረው? ረመዳን አለቀ። ረመዳን አለቀ። ኢንሻአላህ ወይ ብቅ እንል ይሆናል ሰሞኑን ሳያልቅ ኢንሻአላህ። እንጀራ የለም እዛ ጋር የሚያመጣ የለም አሉ እኮ አለ ስቀልድ ነው አለ እዚህ ራሱ ምግብ ግን የለም አይደለም። ኧረ ምግብ ምግብ አለ መስራት ለምጃለሁ ደግሞ ብታይ። በቃ እሱንማ ካላየው አይነ ሊቂን ነው ካላየው አላምን እንዴ ሰርቼ ነው ጋብዛለሁ። ያምር እንደሱ ከሆነ እመጣለሁ። መርሐባ። እሺ ልጆች መልካም ጊዜ ሁላችሁ። ኢንሻአላህ ማታ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው። ምናልባት ከአስር በኋላም ልገባ እችላለሁ። አሁን ወደ መስጂድ ልሂድ። አሱር ስለደረሰ የምተካላችሁም ሰው ስለሌለ ልምጣ። ቆይ እሺ አንድ ጊዜ ኧረ ተው አትሳደቡ። ተው። እዚህ እኮ ያላችሁ ትላልቅ ልጆች ናቸው። አንዳንድ ክርስቲያን ልጆች አትሳደቡ፣ ትልልቆች ናቸው። ነቢይ አይሰደቡ። ማንኛውም ጠላትህን ራሱ አትስደበው። ለምን ትሰደዋለህ? አትሳደቡ። ስድብ ጥሩ አይደለም። ሕፃን እያለን ነበር አንተ እንደዚህ ብለን ተሳርበን የምንሄደው። ትልልቅ ሆነን አይደብርም? ወላ ተሱበነ አሐደን አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድንም ሰው እንኳን ቢሆን አትስደብ አሉ። አላህ በቁርአን ላይ ወቁሉ ሊናሲ ሑስነን ይላል። ለሰዎች ሁሉ መልካም ንግግርን ተናገሩ ይላል። በተቻላል ይህ መሳደብ ተገቢ አይደለም። እሺ ሰላም አለይኩም። ወአለይኩም ሰላም። እሺ በኋላ ጥያቄ ነበረኝ። በኋላ ኢንሻአላህ። ሰላም